ተመልሰናል ተመልካቾቻችን እየተከታተላችሁ የምትገኙት ቅዳሜ መዝናኛ ነው። እንግዲህ በቅዳሜ መዝናኛ ዝግጅታችን ተመልካቾቻችን አንድ የቤት ስራ ሰጥተናቸው ነበር። ተመልካቾች የሰጠናቸው የቤት ስራ እንግዲህ በተለይም ደግሞ ቅድም ሚሊዮን ወይም ሚሊ ባልደረባችን ሙስታሪ ብሎ እንዳቀነቀነው እናንተ ግን በተሻለ መልኩ የራሳችሁን ህንድ ፊልም ስታዩ የምትወዷቸው ሙዚቃዎች የሰማችኋቸው ሙዚቃዎች ከዚህ በፊት በትዝታ ወደ ኋላ ተመልሰው እሱን አጋሩን ብለን ነበር። በነገራችን ላይ በጣም በርካታ ሰዎች ሙስታሪንም በደንብ አሻሽለው ላኩልን ሰዎች አሉ። እነሱን ለተመልካቾች የምናሳይ ነው የሚሆነው። በርካቶች ናቸው እንግዲህ በቁጥሩ የላኩት፣ ግን ሁለቱን መርጠናል አሸናፊዎቹን እንስማቸው። ታዲያ ብሏል እዚህ ጋር ታዲያ ነው አሪፍ ነው ያለው ተመችቶኛል። ሳዬ ጎራኒ ታጃ ጊኒ አሙሲታዬ ውታዬ ላራብሽጉ ሳዬ ጎራኒ ታጃ ጊኒ አሙሲታዬ ውታዬ ላራብሽጉ ያለን ሰዓት አጭር ስለሆነ ወደ ቀጣዩ እንለፍ። በነገራችን ላይ मिरादन जाके न सोता है क्या करूँ कुछ होता है क्या कुछ होता है እዚህ ጋር ንባብ ይመስላል። यूं मुस्कुराए तुमने न जानी क्या सपने निकाले अब तो मिराज क्या है न सोता है क्या करूँ कुछ होता है እንግዲህ ተመልካቾቻችን ቀደም ሲል ውድድሩ ቻሌንጁ ሲጀመር እኛ ቀርጸን እናሸንፈዋለን ብለን ልከን ነበር። ፕሮዲዩሰሮቻችን ግን አለመረጡን በሚያሳዝን ሁኔታ። ቀደም ሲል ያያችኋቸው የዛሬው ቻሌንጅ አሸናፊዎች ናቸው። ስለዚህ እነሱን የምንሸልም ይሆናል። አብራችሁን ስላላችሁ ወደፊትም አብራችሁን ስለምትዘልቁ ከልብ እናመሰግናለን። ሰዓታችን ግን ወደ መጨረሻው ደርሷል። በዛሬው እንግዲህ መዝናኛ የቅዳሜ መዝናኛችን ቁም ነገር እንደጨበጣችሁ እንዲሁ እንደተዝናናችሁ ትኩስ መረጃዎቻችን ደግሞ እንደተመቻችሁ እናስባለን። ተመልሰናል ተመልካቾቻችን፣ እንዴት ናችሁ እንላለን። አሁንም እየላካችሁልን እንዳለ ይሰማናል። ቀደም ሲል የጠየቅናችሁ ጥያቄ 0974 84 9192 ላይ የህንድ ፊልምን እንግዲህ ሁላችንም ትውስታችን ነው። ስለዚህ በዚህ ትውስታችን የሰማናቸው ሙዚቃዎች አሉ። የህንድ ፊልም ለየት ከሚያደርገው ነገር አንዱና ዋነኛው በስቶሪው መሀል በየመሃሉ ስቶሪውን በሙዚቃ ያስኬደዋል። በሙዚቃና የ5 ደቂቃ በየመሃሉ ሙዚቃዎች አሉት። ስቶሪውን የሚያስቀጥሉ ናቸው። የታሪኩ አካል ናቸው። በውዝዋዜ የታጀቡ ደመቅ ያሉ ሙዚቃዎችን እንዲሁም ደግሞ አንዳንዴ እንደ ሙዚቃው አይነት ትራጀዲም ከሆነ አሳዛኝ ታሪክ ያለው ሙዚቃም ከሆነ ደግሞ አሳዛኝ የሆኑ ሙዚቃዎችን ያካተተ ነው እንደሚታወቀው የህንድ ፊልም። ስለዚህ ከነዛ ሁሉ ሙዚቃዎች መካከል የምታስታውሱት ካለ ስልካችሁ ቀርጻችሁ ኩች ሆታዬ ቀደም ሲል ያልነው እኔ ሙስታሪ ነው አይደለም ግን ያሙ ምንድነች? አሙ ነው ጃሙ አይደለም። ማን ነው የምታመው? አሙ ስታሪ በጣም በርካታ ነው ሙዚቃዎች። አማርኛ በህንደኛ ነው። አማርኛ በህንደኛ አሙ ስታሪ ኮና ፒያሪ ያለ ኩች ሆታዬ ያለ ጃን ስታር ያለ ሌሎች ሙዚቃዎች በርካታ ሜሪ ዚንደግ ያለ አዎ ትላላ ውሸቴን የለም ቆይ ግዴለ አቅም ብለ ጫዋቻ አርገኛ ተመልካቾቻችን ብቻ በርካቶቻችን የምናስታውሳቸው ሙዚቃዎች አሉ። ስለዚህ አንዱን ግጥሙን በትክክል ባትሉት እንደለመድ ነው ብላችሁ ብትልኩልን ሽልማት አለው። ዝም ብላችሁ አይደለም የምትልኩልን፣ እንሸልማችኋለን። ተመልካቾቻችን ቅዳሜ መዝናኛችን ይቀጥላል። አሁን በቅርቡ የተሰማ አንድ የኢትዮ ጃዝ አድናቂዎች የሙዚቃ ወዳጆች ለሆኑ ሰዎች ትንሽ አሳዛኝ የሆነ እርግጥ ባለው እድሜ ባለው አንጋፋ እድሜ በርካታ ስራዎችን የሰራ ከራሱ አልፎ የኢትዮጵያን ሙዚቃ የሀገሩን ባንዲራ የሀገሩን ጥበብ ያስተዋወቀ ጀግና ሰው ከዚህ በኋላ በመድረክ ፐርፎርም እንደማያደርግ በመጨረሻ የሆነው የመድረክ ፐርፎርማንሱ ለንደን ላይ አዘጋጅቶ ከመድረክ ስንብቱን አድርጓል። ታላቁ የሙዚቃ ባለሙያና የኢትዮ ጃዝ አባት
ጋሽ ሙላቱ አስታጥቄ። አዎ በጣም ያው አሳዛኝ ነው። አሳዛኝ ባይባልም በእርግጥ ግን ብዙ አመታትን ከ50 አመት በላይ ጃዝን ደግሞ ከኢትዮጵያ ቅኝቶች ጋር ከኢትዮጵያ ሙዚቃ ጋር አዋህዶ ለዓለም ያስተዋወቀ ጀግና አርቲስት ነው። እንግዲህ እኔ እንዳጋጣሚ ሆኖ ፐርፎርም ሲያደርግ በአካል ገጥሞኝ አይቼ እንደማላቅ በነግራችሁስ አላሳዝንም? አይ ያጋጥማል። ብዙ ሰው ነው በነገራችን ላይ ጋሽ ሙላቱ እኮ ደግሞ ብዙ ቀጠሮ እያያዝኩኝ እንዳልሽው በውጭ ሰዎች ነው የሚታወቀው አይደለ? ምክንያቱም በጣም ፐርፌክት የሆነ ስራ ነው የሚሰራው። ጃዝን በተለይ ኢትዮ ጃዝን ለዓለም ያስተዋወቀ ነው። አንዳንዴ እኮ ኢትዮጵያ እንደዚህ አይነት ሙዚቀኛ አላት እስኪሉ ድረስ ወደ ኋላ ሪፈር ያደረጉና እነ ቅዱስ ያሬድን እስኪሰሙ ድረስ በነ ጋሽ ሙላቱ ነው የሚያውቁት አይደለ? ኢትዮጵያኖች በሙዚቃው ምን ያህል ከፍ ብለን ሙዚቃን ለዓለም እንዳስተዋወቅን ማለት ነው። የጋሽ ሙላቱ ደግሞ አሁን ያቆመው ምንድነው? ቅድም የሚያሳዝናል ያልነው በጣም የሚወዱ ሰዎች አሉ። የሱን ስራዎች ማን ነው ጊዮን በጣም ብዙ ጊዜ ፐርፎርም ያደረገ በሚያዘጋጅ ጊዜ ብዙ ሰው ይታደማል። ያንን የሚታደሙና ያንን የሚናፍቁ ሰዎች ጋሽ ሙላቱ እሱ ፐርፎርም አያረግም የሚለው ያሳዝናቸዋል። በዛ ምክንያት ነው አሳዛኝ ነው ብለን ከሙዚቃ አይደለም ራሱን ያገለለው። በነገራችን ላይ ከመድረክ ፐርፎርማንስ ነው ራሱን ያገለለው። እንዳልከው በውጭ ሀገር በጣም የሚታወቅበት አንዱ ምክንያት በጣም በበርካታ የአውሮፓና አሜሪካን ጨምሮ በርካታ ሀገራቶች ላይ ቱር ያደርጋል። በሙዚቃ ስራውን ይዞ ቱር ያደርጋል። በመድረክ ፐርፎርማንስ በደንብ ይታወቃልና ብዙዎች በጣም ወደውት የሚታደሙት ታላቅ የሙዚቃ ባለሙያ ነበር። እንዳልነው የኢትዮ ጃዝም አባት ነው። ትውልዳቸው እንደሚታወቀው ጋሽ ሙላቱ አስታጥቄ ጅማ ነው። በ1935 ነው። አሁን 81 ዓመታቸው ነው ጋሽ ሙላቱ አስታጥቄስ። እድሜዎት ይርዘም እንላለን ጋሽ ሙላቱ ከጤና ጋር እንግዲህ እድሜያቸውን ያርዝምልን። አሁንም ፕሮጀክት አላቸው የኢትዮጵያ የሙዚቃ መሳሪያዎችን ወደ ኮምፒውተራይዝ የማድረግ ታዋቂ ማድረግ ወይም በቀላሉ አውሮፓውያን እንዲጫወቷቸው የማድረግ ትልቅ ህልም አላቸው። እንግዲህ ይህንን ህልማቸውን እንዲያሳኩ ምኞታችን ነው። የሚገርመው እንደውም ነጮች ምን ሲሉ ሲገልጿቸው ነበረ። በተለይ ይሄ ዜና ከወጣበት ጊዜ ከወጣ ጀምሮ አሁንም ብዙ መስጠት የሚችሉ በጣም ብዙ በውስጣቸው ያለ ብዙ ጥበብ ያላቸው ሰው ናቸው እያሉ ሲገልጿቸው ነበርና ያ እውነት ነው። አሁንም በጣም ብዙ እኛም የምንወስደው ከሳቸው እንደ ሀገርም እንጠቀምባቸው ብዙ ኢነርጂቲክ ናቸው አይደል? እንዳልሽው በጣም አሁንም ድረስ የመስራት ይሄ ፊዚካልም ስታያቸው እንዲሁም ደግሞ ከሙዚቃው ጋር ያላቸው አታችመንት አሁንም ድረስ እንዳለ መስራት እንደሚችሉ ግን የመጨረሻውን የለንደን ፐርፎርማንስ ሲያደርጉ የተመለከቱ ሌሎች ታዳሚዎች ቀደም ሲል ያልሽውን ምላሽ ሰጥተዋል። እስካሁን ድረስ ክሬቲቪቲያቸው አልጠፋም። ያው የሰው ልጅ ጀንበር አለው። ጀንበር ስላችሁ ፀሐይዋን ብቻ ሳይሆን እድሜያችንም ጀንበር ነው። ከመጀመሪያው አንስቶ ይጨልማል፣ እርጅና ይመጣል ማለት ነውና ልክ እነዛ ሲመጡ እንደ ቀድሞ እንደ ወጣትነታችን እንደ ጉልምስናችን አንሆንም። ብዙ ነገራችን ገደብ ስላለው ማለት ነው። እሳቸው ግን እስካሁን ድረስ በ81 ዓመታቸው ከሙዚቃ ጋር ያላቸው ቁርኝነትና ያላቸው የፈጠራ አቅም እስካሁን ድረስ እንዳለ እንግዲህ የታደሙ ለንደን ላይ የነበሩ ታዳሚዎች የገለጹት ነው። ለሙዚቃ ቤተሰቦቻቸው መሐንዲስ እንዲሆኑ ነበር የሚፈልጉት። የሚገርማቸው ነገር ኢንጂነር እንዲሆኑ እንደ ብዙ ኢትዮጵያኖች ማለት ነው። አሁን እኛ ብዙ ልጅ እያለን ብዙዎቻችን መባል ነው ዶክተር፣ ፓይለት፣ ኢንጂነር መባል ነው የምትፈልገው አይደል? አንዳንዴ መክሊት ና ትልህና ስጠራ ትሄድና ወደ ፈለገች ቦታ ትሄዳለህ። ጋሽ ሙላቱም እንግዲህ ወደ ሙዚቃ ህይወት ገብተው ምን አስታውሳችሁ ይመስላችሁ? ስለ ልጅነት ስታወሩ ልጅ ነን እና ግቢ ውስጥ እየተጫወትን ነው ከኩዮች ጋር ምናምን ተሰብስበን እናቴ ከኛ ትንሽ ራቅ ብላ ምሳ እያበሰለች ነው እና እቃቃ እንጫወት ተባባልን። እቃቃ ስትጫወት ፕሮፌሽን ትይዛለህ። እኔ ዶክተር ሆናለሁ፣ እኔ ኢንጂነር ሆናለሁ፣ እኔ እግር ኳስ ተጫዋች ሆናለሁ፣ እኔ ጋዜጠኛ ሆናለሁ። ወደ 7 አካባቢ ይመስለኛል የነበር ነው። ሁሉም ያዙ እና ተያዘብኝ። እኔ ዶክተር መሆን ነበር በልጅነት ምኞቴና ተያዘብኝ እና ዞር ስል ዱላ አየሁኝ እና በር አካባቢ ነው ስንጫወት የነበረው። ዱላይን ብድግ አድርጌ እኔ ዘበኛ ሆናለሁ አልኩኝ እና ቤተሰብ እንደሚታወቀው ከፍ ያለ ምኞት አላቸው። ለሁላችንም የላቀ ምኞት፣ የተሻለ ስራ፣ የተሻለ ፕሮፌሽን እንዲኖር ነው የሚመኙትና እናቴ ያኔ የተማረረችውን በልጅነቴ በጣም አታስታውሰዋለህ? አዎ በጣም አስታውሰዋለሁ። በነገራችን ላይ ዘበኝነትም ቢሆን እኮ የሆነ ነገር በኃላፊነት መጠበቅ ነው። ያው ፕሮፌሽኑ ትንሽ ከፍ ሲል ከመወደዳችን አንፃር ካልሆነ እሱን ነው እንግዲህ ለሁሉም ሙያ ትልቅ ክብር አለን። እሱን ለመናገር እንወዳለን። ቬሮኒካም በሳምንቱ በጣም አስደናቂ ዜና አሰምታናለች አይደል? እውነት ነው። በጣም ደስ የሚል እንደ ሀገር የኮራንበት ዜና ተሰምቷል። ሮብ ዕለት በተካሄደው የዚኮሞ አዋርድ 2 ዋንጫዎችን ከፍ አድርጋ የሀገራችንን ባንዲራ
ይኸው እንደ ተመልካቾችም እንደሚመለከቱት እናንተም እንደምታዩት በጣም ባንዲራውን ደስ ባንዲራውን ለብሳ በጣም ደስ በሚል ሁኔታ 2 ሽልማቶችን አግኝታለች። ካልተሳሳትኩኝ የአንዱ በሴት አርቲስት ምርጥ ሴት አርቲስት እንደገና ምርጥ ፐርፎርመር በሚል 2 ዋንጫዎችን ሽልማቶችን አግኝታ ሀገሯ ገብታለች። እንግዲህ ይሄ በጣም ደስ የሚያሰኝ ነው። ቬሮኒካ ቅድም ስለ ጋሽ ሙላቱ ስናወራ ቤተሰቦቻቸው ኢንጂነር እንዲሆኑ ነበር የሚፈልጉት። በቬሮኒካ ደግሞ በተመሳሳይ ሁኔታ መቀሌ ዩኒቨርሲቲ ጆርናሊዝም ጋዜጠኝነት ነበር የተማረችው። ነገር ግን በጋዜጠኝነቱ ሳይሆን በሙዚቃ ነው የገፋችበት። ምክንያቱም ከልጅነቷ ጀምሮ የሙዚቃ ፍቅር ነበራት። እንግዲህ በዛ የተነሳ የተለያዩ አጎቷ ድምጻውያን ነበር ናቸው። እንደ ቤተሰቡ በአጠቃላይ ከሙዚቃ ጋር ቅርበት ያላቸው በመሆናቸው እሷም እንግዲህ ውስጧ ያደገውን የልጅነት ፍቅሯን የሙዚቃ ፍቅሯን ከፍ እያለች በተለያዩ ሶሻል ሚዲያዎች ማህበራዊ ሚዲያዎች የሌሎች አርቲስቶችን የወንድም የሴትም አርቲስቶችን ሙዚቃዎችን እየሰራች ነበረ ወደኛ ብቅ ያለችው። ከዛ በኋላ የራሷን ነጠላ ዜማዎች እየሰራች በቅርቡ ደግሞ ከ1 አመት በፊት ሙሉ አልበም መጠሪያዬ ብላ በሰየመችው አልበም መታ እንግዲህ በጣም ብዙዎቻችንን ያስደመመ ቆንጆ ስራ ዘንድሮ እንዳገር አጥቻለሁ ማለት በተለያዩ በአርቱም በተለያዩ ዘርፎች በስፖርቱም ቀደም ሲል በስፖርቱም እንዳለ ኢትዮጵያ አሁን ወደፊት እየመጣች የተለያዩ ሽልማቶችን እየወሰድን ነው የምንገኘው። በጣም ይበል የሚያሰኝ ነው። በአርቱም ዙሪያ ያሉ ሰዎች እንደዚህ አይነት ስራዎችን እየሰራን ማለት ነው ኢትዮጵያ ሀገራችንን ማሳወቅ ወደፊት በሌሎች ሙያዎች እኛም በሙያችን አይደለ ልክ እነሱም እንደዚሁ በሙያቸው ከዚህ በፊት በነገራችን ላይ የዛሬ 15 ቀን ይመስለኛል አይደለ የኛ ባልደረባንም እዚሁ በአሸናፊ ሆና በአንድ ዘርፍ እንግዳ አድርገናት ነበር። እንግዲህ በርካቶች እንደሚታወቀው አፍሪማን ጨምሮ በአፍሪካ የተለያዩ ውድድሮች አሉ። ኢትዮጵያውያን ተሳታፊ የነበሩባቸው አሸናፊ የነበሩባቸው ሀገራቸውን ሰንደቃቸውን ከፍ አድርገው ያስጠሩባቸው ሞመንቶች ነበሩ፣ ሁነቶች ነበሩ። ሁሉንም ልናመሰግን እንወዳለን። ከዚህ ጋር ግን አያይዘን በነገራችን ላይ ከዚህ ጋር አያይዘን መምረጥ መልመድ አለብን። ምክንያቱም የህዝብ የተመልካች ድምጽ ዋጋ አለው። ከዛ በኋላ ነው የባለሙያ ምርጫ የባለሙያ ውጤቶች የሚደመሩትና እኛ እንደ ሀገር እንቁዎቻችን በተለያዩ መንገዶች በተለያዩ ጉዳዮች ላይ ሲወዳደሩ በዓለም መድረክ መምረጥ መልመድ ይኖርብናል የሚል ነገር ማሳተፍ ቀላል ነው። አሁን ሁላችንም እጅ ላይ ስልኮች አሉ። ምርጫዎቹ የትም ቦታ ሆነ በስልኮቻችን ስለሚደረጉ የምንመርጠው የሀገራችንን ድምጻውያን፣ የሀገራችንን ተዋናይ፣ የሀገራችንን የሙዚቃ ባለሙያዎች ወይም በሌላ ዘርፍ ያሉትን እነሱን ብቻ ሳይሆን ሀገራችንን ጭምር። እነዛ ሰዎች እኮ ሀገር ነው የሚወክሉት። አሁን ቬሮኒካ እንዳያት ባንዲራ ይዘው ቬሮኒካ ዳነን የሚባለውና ስለዚህ እጩ ሲሆኑ በደስታ ሁላችን ተረባርበን አሸናፊ እንዲሆኑ ሀገራችን በነዛ ትልልቅ መድረኮች እንድትጠራ ማድረግ ይጠበቅብናል። ዛሬ እኛ እዚህ ስቱዲዮ እያለን አንድ ፕሮግራም ጋብዘናቸው ነበር። ቀደም ሲል ሃይማኖት ጌትነት ከታላቋ ከመጀመሪያዋ እንስት የመጽሐፍ ደራሲ ጋር ቆይታ አድርጋ ነበር። አሁን እዚሁ እያለን ደግሞ መጽሐፍ አዲስ መጽሐፏ ተመርቋል። ለተመልካቾች እኮ ብለናል እኛ ፕሮግራም እፍፍ እንዳለ ነው አየር ላይ እንዳለ ነው። እኛ እዚሁ እያለን 8 ሰዓት አካባቢ ተመርቋል። እንግዲህ የፀሐይ ዘባሲል የተሰኘው መጽሐፍ እንግዲህ የፀሐይ መላኩ በጣም ረጅም ድርሰት ነው። በሴቶችም እንግዲህ ረጅም ድርሰት በመጽሐፍ ደራሲዋ የመጀመሪያ ነችና ይሄም ደግሞ በጣም ከርዝመቱ እንግዲህ ቁጥሩን ስታዩ እንኳን 399 ገጽ አለው። እንግዲህ ይህን ለአንባቢዎች ጀባ ተብሏል። ስለዚህ አንባቢያኖች በዛሬው የተመረቀው ወመዘክር እንግዲህ 8 ሰዓት ላይ ለምርቃት የበቃውን ይህን መጽሐፍ እየገዛችሁ አንብቡ እንላለን። እንደዚህ አይነት እውነቶች እንግዲህ ገና አየር ላይ ያሉ ነው ለኛ ለተመልካቾች ለቅዳሜ መዝናኛ ውድ ተመልካቾቻችን የምናደርሰው። የዛሬ ዝግጅታችን እንግዲህ በእንደዚህ አይነት መልኩ የተቃኘ ነው።